የሆነስ ከፈለጋችሁ ታዘቡኝ፣ ሳቁብኝ። እኔ ሰሞኑን ስራ በዝቶብኝ አልቅሻለሁ ብላችሁ ታምኑኛላችሁ? ብቻ ከኢትዮጵያ ይሻላል። ኢትዮጵያ ዛሬ ጥረጊውና ነገ ታርፊያለሽ። እንደዛ የሚባል ነገር አለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የሀቢባቲው ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። የሆነስ ከፈለጋችሁ ታዘቡኝ፣ ሳቁብኝ። እኔ ሰሞኑን ስራ በዝቶብኝ አልቅሻለሁ ብላችሁ ታምኑኛላችሁ? ምን ነው በቃ ካልቻልሽው ጥንቅር ብሎ አይቀርም እንዴ? ነገ አይሰራም እንዴ? ቀስ ብለሽ አሰሪም እንዴ ምናምን ልትሉ ትችላላችሁ። ግን ያየ ብቻ ነው የሚረዳው። እኔ እውነት ለመናገር ማለት ነው እዚህ ሀገር ከስራው በላይ ከአጅሪት ጋር ማለት ነው ከመዳሜ ጋር ግጭት ላይ ካለን በቃ ምንም ነገር ስሰራ ይደክመኛል፣ ያመኛል። አይምሮዬ ነው ቀድሞ የሚደክመው። የመጨረሻ በቃ እጦለባለሁ። አያምጣው። እኔ በፍቅር ከሆነ ምንም ልሰራ እችላለሁ ምናምን እና ትንሽ ግጭት ተፈጥሮ ነበር። ያው አብራችሁ ስትኖሩ አላ ሁሉ ነገር ሁሌ ኦኬ አይሆንም። ብቻ እንደዛ ነበርና እንግዳ መጥቷል። የቤት የሚቀመጥ እንግዳ ማለት ነው። እንግዳ ሲኖር አስቡት። ሌላ ጊዜ ቁርስ ማይሰራው ወይ ምሳ ወይ እራት ነው የሚሰራው። ቢሰራም ደግሞ ትንሽ አሁን እናቴ እንግዳ መጥቶ ደከመሽ የለ ፈርሺ ነው ካድሚ ነው ፈርሺ ነው ወገቤ ቁርጥ። ወላሂ እኔ አሁን ራሱ ማለት ነው እናንተን ሳወራችሁ በቃ ይሄ ያው እንጀራ ጉዳይ ሆኖብኝ ነው እንጂ ዝም ብዬ መጋደም በቃ ባልበላ ባልጠጣ ዝም ብዬ ውደቂ ነው የሚለኝና እንደው አላህዬ እንደው ማለት ነው እኔ እችለዋለሁኝ ወላሂ የምር እኛ እየደከመን ትንሽ በእድሜ ትንሽ በሰል ብለን የመጣን ልጆች ማለት ከ20ዎቹ ምናምን መሀል ላይ ያለን ምናምን ነገር አሁን ህፃኖቹ እንዴት ነው የሚሆኑት ነው 18 19 17 ዓመታቸው ላይ ይመጣሉ። እነሱ ይሻሉ ይሆን የምር ጉልበት ምናምን ነገር? እኔ በጣም አህያ ነበርኩኝ። አህያ ምን የመሰለ ግንድ ማለት ነው እንጨት መፈልጥ ሐቂቃ እኔ ምን እንደሚያደክመኝ አሁን እዚህ አላውቅም። ያው ረጅም ሰዓት መቆሙ ምናምን መሰለኝ። ማታ አሁን 12 ሰዓት ኪችን የገባሁት ማታ 12 ሰዓት ሌሊት ማለት ነው። ሌሊት 6 ሰዓት ነው እንደገና ተመልሼ ክፍል የገባሁት። አላህ ምስክሬ ነው። ወገቤ ቁርጥ ይላል። እንደገና ነገ የሚሰራ ነገር የለም። እንደዛ እየንቀጠቀጣ እነሱ ምግብ በልተው እየደከማቸው ማለት ነው። ምግብ በልታ ትንቆራጠጣለች የሌለ ይዟት ምናምን ነገር። እኔ ያን ሁሉ እየሰራው ይሄ ምንጣፍ ካደረ ይበላሻል፣ አሁኑኑ ቦርሽው፣ ይሄን ነገር አሁን ቡና ፈሶበታል፣ ይሄ እንደዚህ ሆኖበታል፣ ወልዊው ይበላሻል። እኔ ሳልበላሽም እንደው ቅጥል እኮ የሚያደርጉኝ ነገር ይሄ ነው። በቃ ሳይረዷቸው ሲቀሩ የእናንተ ልክ ሩህቦት ምናምን ነገር የምትመስሏቸው ነገር ወላሂ እንደው ማለት ይደብራል። በቃ ሀሜቱ ምናምን ነገር አንድ ላይ የኖራችሁን አላ ይደብራል። ነገ ታርፊያለሽ። በቃ ዛሬ ጥረጊውና ነገ ታርፊያለሽ። የዛሬ ጉልበት ለዛሬ ተወሰነ ያክል ነው የሚያገለግለው። የነገ ነው። ነገ ተኝቼ ቢውል 3 ቀን ብተኛ ራሱ ማለት ነው አንድ ቀን በጣም ከደከመኝ እኔ ሳምንት ነው የሚያመኝ። በቃ አለቅ። አሁን ማታ የደከመኝ ማለት ነው አሁን ድረስ አለ። በቃ አለቀቀኝ ወላሂ። ምን አለ እናቴ ቤት በሆንኩና ዛሬ እንደው ለጥ ብዬ 3 ቀን ድረስ ባረፍኩት ወላሂ። በእናቴ ተጨማልቄ ነው ባይዘው ማለት ነው። ድሮ ገበያ ከሄድኩኝ ሩቅ ገበያ ምናምን በእግር ነው የምንሄደው፣ በጣም ሩቅ ምናምን ማለት ነው። ሄጄ ከመጣሁኝ በማግስቱ ለጥ ነው ብላ ልክ ከገባው ቀን ሻወር ወስጄ ተኛለሁ። ከገበያ ከገባው በኋላ ማለት ነው ቀን ሙሉ ትጓዛላችሁ። ቢያንስ 4 ሰዓት 3 ሰዓት ገበያ ላይ ብታሳልፉ ማለት ነው ቀን ሙሉ ስትሄዱ ስትመጡ ጉዞ በጣም ረጅም ሰዓት ይወስዳልና ተኛለሁኝ። ነገስ እንደዛ ስትራፕ ይዝብኝና ይሄ ጉልበቴ ምናምን ነገር ማሻአላ ደግሞ ትንሽ ድንቡሼ ነገር ነኝና ከድሮም ከልጅነቴም ከዛ ማዘር አይ በኔ ለምደሽ አንቺ አሁን ባልሽ ቤት እንደዚህ ልትሆኚ ነው ለገጠር ብታገቢ ስትለኝ ማለት ነው። አላህም እንደው ድሊን ገጠር አያረግብኝም እያልኳት ግን አሁን ይሄው 2 ዓመት ሽት ሰረባ ሀገር ባል ቤት እንኳን እንደዚህ ጉልበት ስራ ባይሰራ እንደዚህ ሩቅ ቦታ ባይከድም ይሄው አረብ ሀገር ገጠር አላገባም ብዬ ይሄው አረብ ሀገር እንደዚህ ሽት እያደረገኝ ነው። በጣም ነው ፊቴ ራሱ በዛ ላይ እንቅልፍ የለኝም። ምን እንደነካኝ አላውቅም። የምር እንቅልፍ በቃ ባይኔ አልዞርም ብሏል ወላሂ። ማታ 2 ሰዓት
እንደዛ ሆኖ ጨርሼ ማለት ነው 10 ሰዓት ምናምን ከፈሌ 7:06 ምናምን ገባሁኝ። ግን እስከ 10 እንቅልፍ የለም እስከ 10 ሰዓት ዘው የለምና ስገላበጥ ምናምን ነገር በቃ 10 ሱብ ያዛልል ነው የተኛሁት። ጠዋትስ መልሼ ጠዋት 9 ሰዓት ባረቦቹ ማለት ነው። አስቡት እንቅልፍ በቂ ከሌለ እንደዚህ ድካም አለ። እንቅልፍም ቢያለ አሁን ያንቀላፋኛል። ግን አሁን ሰዓት አይቻልም ስራ ነው አሁን ተከምሮብኛል። እንደገና ማታ እንደዛ የተከመረውን እቃ ይኸው ዛሬ አሁን ነው ገና ቀና ጨርሼ የገባሁትኝና አላህዬ ብርታቱንም ስጠን። እንደው ቶሎ ርስቃችንን አፋጥንልን ያ ረህማን ያ ረሂም። እና ውዶችዬ ወላሂ ነው የምላችሁ ሰብስክራይብ አድርጉ። ቢያንስ ማለት ትንሽ ከፍ ልበልና ማለት አይኔን ይዤ ልበል እስኪ። በዚህ አላህ እንግዲህ ርስቅ በመምጫው አይታወቅምና እዛ ሄጄ ተፍላለሁ። እናንተ ሰብስክራይብ አድርጉኝ። ለእናንተ ባላህ ርስቁን ይክፈትላችሁ። ምቀኛ አትሆኑ። እኔ ምቀኛ አይደለሁኝም። ኢንሻአላህ ደግሞ እንደሚያልፍ ይሄ ነገር ሁሉ ማለት ነው በሰፊ ቁጭ ብለን እንደምናወጋው ደግሞ ባለሙሉ ተስፋ ነኝ። የሆነ ይሰማኛል በቃ ፊውቸሬ በጣም ኢንሻአላህ ያማረ ይሆናል። በቃ ውስጣችሁ የሚነግራችሁ ነገር የለም። ለኸይር አድርግልኝ አላህዬ። እንደዛ እየተሰማኝ ነው እንደሚያልፍ በቃ ታሪክ ሆኖ እንደማወራው እንደው ባልጽፈውም እዚህ ጋር ተጽፎ ቁጭ ብሏል። ውይ የአረብ ሀገር ጉድ ወላሂ ላዚም ማንንም ያውቅልን። ብቻ ከኢትዮጵያ ይሻላል። ኢትዮጵያ 24 ሰዓት ተሰርቶ እንደዚህ ላይ ይገኝ ይችላል። ከዛ ይሻላል አምናለሁ። ያው የተወሰነ ቋሚ ገቢ ከሌለ እዛ በጣም ከባድ እንደሆነ አውቃለሁ። ያው ሁላችንም መሮን ቸግሮን ምናምን ነገር ቀማምሰናል ስለመጣን። ነገር ግን እንደዚህ ግን ጉልበት የሆነ እንጃ ወላሂ ከሰውነት የሆነ ነገር እንደወጣ ነገር ነው የሚሰማኝ። ሀቂቃ ማለት ነው የሆነ ኢነርጂ ምናምን ነገር ምንድነው ቅልጥም ነው የሚሉት። ቅልጥም ምን የተቀቀለ ስጋ ውስጥ ነው። ታው ብቻ እያዘባረቀኝ ነው። እኔ እንጃ እያዘባረቀኝ ነው። እንቅልፉም ይሁን ምናምን አላውቅም። ብቻ ከባድ ነበር ውዶቼ። ጠፍቻለሁ። እኔ ከማልጨክንበት ዩቲዩብ የራሱ ጠፍቼ ነበር ሰሞኑንና መጥቻለሁኝ። እስኪ እናንተ ደግሞ አበረታቱኝ። አሁን እኔ ቪው አለኝ። ለምንድን ነው ቪው አለኝ እኮ በቂ ነው ቪው። ግን ለምንድን ነው ቆይ ኧረ ተው እንብላ። ቶሎ በሉ እንብላ ዶላሩን እንብላና ኢንሻአላህ ያው መንገድ ላይ ነው ያልፋል ብዬ አስባለሁ። ይስተካከላል። እና በጣም ደክሞኛል ወላሂ። እንደው ረጅም ዓመት አረብ ሀገር የሚሰሩ እህቶች እንደው እንዴት ነው የሚችሉት? ወይስ ደህና ቤት ነው የሚያጋጥማቸው ሁሌ? ወይስ እኔ ሰነፍ ነኝ ነው? ጉልበት የለኝም ነው? እንደነገርኳችሁ በጣም የገጠር ልጅና ጠንካራ ነኝ። ግን ደግሞ የከተማ ልጅ ጠንካራ አይደለም ወይ እንዳትሉኝ። የገጠር ልጆች በጉልበት ስራ እንድታማም በጣም ነው የምንሰራው። የምር ውሃ ስናመጣ ዳገት ቁልቁለቱን ወተን ወርደን እንደገና ደግሞ እንጨት እንፈልጣለን። ከከብት ጋር እንራራጣለን። እኛ ማንሰራው ስራ የለም። ተው አትወዳደሩም። ግን ያው ይሁንላችሁ። ያው የከተማም ልጅ እንግዲህ አንዳንዶች ይሰራሉ አውቃለሁ። እና በጣም ጠንካራ ነበርኩ የሚመስለኝ። ግን ተፈተንኩ። የለም የምር የለም። በጣም ስለበዛብኝ ነው መሰለኝ። እና እንዴት እየሆናችሁ ነው? እኛ ቤት ደግሞ ነውር ነው። በዛ ላይ ሰው አጋዥ ምናምን ማምጣት ካመጡም በጣም ልክ ትልቅ ምን ስጦታ ምናምን እንደሰጡኝ በጣም ነው የሚመጻደቁትና እኛ ጋር ነውር ነው። አንዳንድ ሰዎች አሉ ስራ ሲበዛ እንግዳ አስቡት 20 ምናምን ሰው ብቻዬን ማስተናገድ ወላሂ ላዚም። እንደው ቅድም ልቀርጸው ነበር አፍጄ መነሳቴ ነው እንጂ ዛሬ ያስተካከልኩትን እቃ ማለት ነው ልቀርጽላችሁ ነበር። እስኪ ሳምንት ሙሉ ጠፍቼ ነበር ባይዘው። እንግዲህ ያው ስልኬም ተበላሽቶ ምናምን ቃለ መግባባትም ተፈጥሮ ነበር። ተስተካክሏል ኦሬዲ። ብቻ እና አላብዛባችሁ። እንግዲህ ሰብስክራይብ ላይክ አድርጉልኝ፣ ኮሜንት አስቀምጡልኝ ውዶቼ ማሮቼ ማለት ነው። ያለ እናንተ ማን አለ? እናንተን ተማምኜ ነው ይሄን መለፈልፈው ታዳምጡኛላችሁ። ብቻ አላህዬ ብርታቱን ይስጠን ለእናንተም ለኔም ወላሂ ነው የምላችሁ። እንደዛ ነው ብቻ ማለት የምችለው። እና አበረታቱኝ። እንግዲህ አላብዛባችሁ። ተመልሰን እንገናኛለን ብዬ አስባለሁ። ሼር አድርጉልኝ፣ ላይክ ሰብስክራይብ እንዳይረሳ። ባይ ባይ። በዱዓችሁ ደግሞ አትርሱኝ፣ ዱዓ አድርጉልኝ።